እሺ ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? ወንድሞች ካሉ አስገባቸው። እሺ ሲመጡ ይምራን ወንድሞች ካሉ ዳዮቻችን ካሉ ሰሪሽ ዛቶችም ካሉ አስገቡ። እንትኖች ማለት ነው አድሚኖቹ በአጠቃላይ ማለት ነው። ምንድነው መሰላችሁ ዛሬ የመጣንበት አላማና ኢላማ ሁለት ወንድሞች አሉ፣ በንጽጽር ላይ የሚሰሩ ወንድሞች አሉ። ያው ስም መጥቀስ ያልፈለግነው የአንገታቸውን ላለማስደፋትና ላለማሳቀቅና ላለማሸማቀቅ ነው እና ለሁለቱ አይፓድ ለመግዛት አስበን ነበር። ታብሌት ንጽጽር ላይ ሲሰሩ ዶክሜንት አድርገው ይወያያሉ፣ አብዛኛው ውይይት የሚያደርጉ ናቸው። ለነሱ ታብሌት ለመግዛት ነበር አስበን ነበረ። ያው በተቋማችን ውስጥ ኃላፊነቱ ወስዶ ገዝቶ እንዲሰጣቸው ለማድረግ ማለት ነው፣ በተቋሙ ማለት ነው። ተውሂድ ኢስላሚክ አፖሎጂስት የሚባለው ወይም ደግሞ ወሂድ ዕቅበተ ኢስላም ማህበር የሚባለው ማህበራችን በዛ አካውንት ውስጥ ገንዘብ ይገባና በዛ አካውንት ታብሌታቸው ይገዛል ማለት ነው ኢንሻአላህ። እና የሚያስፈልገን የብር መጠን 120 ሺህ እንደሆነ ነው ያለን ኢንፎርሜሽን ማለት ነው። ኢንሻአላህ የተቋሙ አካውንት አለ። በተቋሙ አካውንት የቻላችሁትን ያክል ታስገቡላቸውና እነሱ ይሰራሉ ማለት ነው። አብዛኛው እኛውን የለውም ራሱ ንጽጽር ላይ አብዛኛው ማለት ነው። ምናልባት ብመጣ ከዚህ በኋላ በወር አንዴ ምናምን ብመጣ ነው። ብዙ የሚመቸኝ ሁኔታ ውስጥ አይደለም ያለሁት። ስለዚህ እነዚህ ልጆች ግን በጣም እየሰሩ ነው ያሉት፣ ጥሩ በመስራት ላይ ነው ያሉት። ግን እንትን የላቸውም፣ ዶክሜንት ማስቀመጫ እንትን የላቸውም፣ ፋይል የሚያስቀምጡበት ነገር የላቸውም። በተቻለ አቅም ተቋሙ እንደዚህ አይነት ነገሮችን አንድ ላይ ከእናንተ ጋር በመተባበር ወደፊት የሚሄዱበትና የሚያስኬዱበትን ነገር አንዳንድ ነገሮችን ለማመቻቸት እንገደዳለን ማለት ነው። እንግዲህ ከይቅርታ ጋር ያው ጥያቄውን ስጠይቃችሁ ትንሽ እንትን የሚልም ቢሆንም ግን ለራሳችሁ ነው ማለት ለኡማው ተብሎ ነውና ሰው የቻለውን ያክል ጠጠር ቢያበረክት የተወሰነ ነገር አሻራውን ቢጥል ጥሩ ነው፣ አጀር አለው ብዬ አስባለሁ። ለአንድ ሰው 50 ሎሚ ለአንድ ሰው ሸክም ነው፣ ለአንድ ሰው ግን ብርቁ ነው ይባላል። እና የቻላችሁትን ያክል አንዳንድ ሺህ ብር እንኳን እንትን ብትሉ 100 ሰው አለ ራሱ አንዳንድ ሺህ እንኳን ብታርጉ 120 ሰው በቂ ነው እዚህ ማለት ነው ያለው ማለት ነውና ኢንሻአላህ እስቲ ኢምራን ሐሳቡ ካልገባችሁ ሪኩዌስት ላኩና ማብራራት እንችላለን ማለት ነው፣ ግልጽ ካልሆነ ማለት ነው። ኢምራን የምትለው ነገር ካለ የተወሰነ ጨምርና የተቋሙን አካውንት ታሳያቸውና ያው የተባለው 120 ሺህ ብር እንትን ይበልና ታብሌት ይገዛ። ያ የተገዛውን ታብሌት ደግሞ ይኸው ተገዝቷል ብለን በቪዲዮ ደረጃ እናሳያለን ማለት ነው ኢንሻአላህ፣ አላህ ካለ ማለት ነው። አላህ የዛ ሰዎች ይበለን። ኢንሻአላህ። ቆይ አንዴ አካውንት ኮፒ እያደረኩት ነው። ተውሂድ እዛ ካለ በደንብ ገልጸዋል። አንድ አካውንቱን ብቻ አውጣላቸው። ተውሂድ ኢስላሚክ ያ ጀማ አካውንቱ ነው። እሺ ግን አንዴ ሪፖርት እንዲያደርጉ መሀል ኮኮብ ላድርግበት። ያው ይታያቸዋል ያስባሉ። አተለቀኝ ኡስታዚ እሺ ራስን ማተለቅ ትችላለህ እኮ ራስ እኔ እንጂ አልመጣልኝም። እስቲ ራስን ማተለቅ ትችላለህ ግን እንደዛከላ ያ ጀማ አካውንቱ ነው። እሺ መሀል ላይ ኮኮብ የማያደርግበት ቲክቶክ እንደዘጋ ነው። ቀጥል ኡስታዚ። ብዙ ጊዜ የለኝም። ያው እንትን ብትሉ ጥሩ ነው። ቶሎ ጨራርሰን ሪሲት ለኢምራን ላኩለት፣ ወይም ለኡስታዝ ጀማል ኢንሻአላህ ለከሁለት አንዱ ላሉት አድሚኖች እንድትሰጡ ችግር የለም። ያ ጀማ ተውሂድ ኢስላሚክ ሶሳይቲ የሚለው ሶሪ በዚህ አካውንት ማስገባት ትችላለች። ባረከላሁ ፊኩም። ሲስተም አላቸው እነ ጀማል ኡስታዝ ጀማል 120 ሺህ ነው በቃ የተፈለገው 120 ሺህ ብር ብቻ ነው። 120 ሺህ ብር ነው የተፈለገው። 120 ሺህ ብሩ ያው እንትን አዳዲስ ለገባቸው ልጆች ሁለት ንጽጽር ላይ የሚሰሩ ወንድሞች አሉ። ታብሌት የላቸውም፣ በቂ የሆነ ታብሌት የላቸውም እና ቆንጆ የሆነ ታብሌት ለመግዛት ፈልገን ነበረ ሁለት ማለት ነው። እና አንድ ሰው እንደውም ጭራሹኑ የሚያስፈልገው አይ ቲንክ ወደ 100 ሺህ ምናምን አካባቢ ነው። አንድ ሰው 80 ሺህ ብር ሰጥቶናል። አልሐምዱሊላህ ማለት ነው። 80 ሺህ ስለሰጠን አሁን የቀረውን ነው የተናገርነው ማለት ነው። 120 ሺህ ምናምን አካባቢ ነው የሚቀረን። 120 ሺህ ነው የሚያስፈልገው። በተቋሙ አስገብታችሁ እንትን ማለት ትችላላችሁ ማለት ነው። እንዲገዛላችሁ ይደረግና ያ የተገዛው ታብሌት
ወይ ኢምራን ሲመቸው ወይ ኡስታዝ ጀማል ይሄው የተገዛው ታብሌት ብሎ ሁለቱን ታብሌት ያሳያል ማለት ነው። ሁለቱን ታብሌት የተገዛውን ታብሌቶቹን ያሳያል ማለት ነው። አዳዲስ ታብሌቶች ማለት ነው። በጣም ሃየር ሌቭል ያለው ቆንጆ የሆነ ታብሌት ነው የተፈለገው። ዶክሜንት በደንብ እንዲይዙና እንዲወያዩ ማለት ነው። ውይይት ላይ ለውይይት ለምናምን እንዲጠቅማቸው ለማስተማርም እንዲጠቅማቸው ለዛ ነው ራሱ ማለት ነው። ከዛ አንጻር ነው የምትነይቱ ሰዎች ካላችሁ አንዳንድ አሳዩና ግቡ ማለት ነው። የተፈለገው 120 ሺህ ነው። ኦልሞስት 80 ሺህ ኦልሬዲ ጨርሰናል። የአንድ ታብሌት ዋጋ 100 ሺህ ነው ማክስ ከነ ትራንስፖርቱ ብለዋል። እና የሚገባው ተቋም ውስጥ ነው። እሺ አብሽሩ። የሚገባው ተቋም ውስጥ ነው። ተቋም ውስጥ ነው የሚገባው። የሚገዛውም ተቋሙ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጀማል መርሀባ። ምናልባት ያላቸው ሰዎች ይግቡ አይደል? ኡስታዝ ገስት ላይ ገብተው ይነይቱ ይቡና ምርጥ ዱዓ እናደርግላችኋለን። አንድ ቁጥር ጻፉ። ንያ ያላችሁ ሰዎች። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሂር ወይ ኡስታዝ እንትን የተላከበት ስሊፑ በማን ኢንቦክስ ላይ ነው የሚላከው ወይ ለኢምራን ላኩለት? ኢንቦክስ ለኢምራን ወይም ደግሞ ኡስታዝ ጀማል መርሐባ። ለሁለት አንዱ መርሐባ። እሺ እሺ አላህ ይቀበል። አሚን አሚን። አባታ እናንተ የምታስቡት የብር መጠን ነው። እኛ የብር መጠን አይደለም። ራሱ በትንሽ በትንሽ እያደረገ 120 ሰው ካለ በቂ ነው። ራሱ 600 ሰው ነው ያለው። አንጽጽር ላይ ስለሚለው ነው። ያው እኔ በወር አንዴ በ15 ቀን አንዴ በ3 ሳምንት አንዴ ብቅ እላለሁ ኢንሻአላህ። የቻልኩትን በስችል እመጣለሁ። አሁን ግን በጀስት ወንድሞች ስላሉ እነሱ ቦታውን ሸፍነው ስራዬ ብለው በቃ እንደዛ እንዲሰሩ ፈልጋለሁ ማለት ነው። ኢንሻአላህ አላህ ይቀበላቸው። እሺ ጄላኒ አለ ጄላኒ ማሂሩ ያ አሎ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ግማሹን አስገባለሁ 60 ሺህን አስገባለሁ ኢንሻአላህ። ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። አላህ ይቀበልሽ። በወጣው የተካ የወንጀልሽ ማበሻ አላህ ያደርግልሽ። አጀር የምታገኝበት አላህ ያደርግልሽ። ይሰማል አይሰማሽም? የኔ አይሰማም? አሚን ይሰማል። ኡስታዝ አሚን በይ እባክሽ። ዱዓ ያደርግልሽ ነው እይታችን። አሚን በይ አሚን በይ። ያሰብ ዱዓ ያደርኩልሽ ነው። ማሻአላህ። አላህ ይጨምርልሽ። አላህ ይቀበልሽ። በወጣው የተካ አላህ እጥፍ ድርብ ያድርገው። ቤተሰቦችሽን አላህ ይጠብቅልሽ። ማሻአላህ። ስለዚህ 60 ሺህ ነው የሚቀረን ማለት ነው። ዋርኒንግ የሰጠኝ ነው አካውንቴ። ይሰማለሁ። በስንት ጊዜ አንድ ጊዜ በመጣ ሪፖርት አደረጉብኛላችሁ አካውንቴ። ኧረ ተው። ፕሪንክ እናደርጋለን። ኧረ እኮ ፕሪንክ እናደርጋለን። በስንት ጊዜ አንድ ጊዜ ነው የመጣሁት ራሱ ምናምን ብዙ አስቸጋሪ ሰው አይደለም። በስንት ጊዜ አንድ ጊዜ በመጣ ሪፖርት ያደርጉብኛል አካውንቴ። ኧረ ተው ሰዎች። ማሻአላህ። አላህ ይቀበልሽ። አለሽ እህታችን ይሰማሻል? ይሰማሻል? ሙት ነች ኡስታዝ ሙት ነች። ኦኬ ሚዩት ነሽ። ሚዩትሽን አንሺ። የኔ ኔትወርክ ይሁን አላውቅም፣ ግን ምንም አይሰማም። አይ ሆፕ ሰምታችሁኛል ብዬ አስባለሁ። እኔ ዱዓ ያደረኩልሽን ሰምተሻል? እኔ ዱዓ ያደረኩልሽን ሰምተሻል? እየተሰማታለ። ኡስታዝ ጀማል በውስጥ ያወራትና ኢንሻአላህ። መርሐባ። እሺ ፎሎ ሊመልስላት ፎሎ አድርግኝ። እሺ ጀላኒ አለሽ? ጀላኒ መሰለኝ ስሟ አለሽ? እይታችን አለ ጀላኒ አለው ጀላኒ። እሺ ሰምተሽኛል ነው ያወራሁትን? እሺ ሄዱ። ወደ ሌሎች ካላችሁ እንትን ማለት ትችላላችሁ። ሌሎች ካላችሁ ሌሎች ወንድሞችና እህቶች ካላችሁ ንገሩኝ።
ሰዓት ብዙ ስለሌለኝ ሰዓት ልጠቀም እኔ። ሀሳቡ ያልገባችሁ ሰዎች ካላችሁ መጠየቅ ትችላላችሁ። ወንድሞችና እህቶች ከስር ያላችሁ ያልገባችሁ ካላችሁ ሀሳቡ ያልገባችሁ ካላችሁ ማለት ነው። ከስር ማሂር የሚል ሌላ ስም ያለው ካላችሁ እንትን በሉ። ምናልባት 60 ሺህ ብር ነው የሚቀረው ኡስታዝ። አጠቃላይ 120 ሺህ ነበር የሚያስፈልገው። ወይ ደግሞ ኢምራን ፎሎ ባክ አድርጉኝና ላክላችሁ ደረሰኝ። እሺ ማሂር ያው ይመልስልሃለሁ። እሺ ኡስታዝ መልሽ ያላለ ይደርሳል። ዝም ብለህ ብልከውም ይደርሳል። ፋቲ አለሽ? ፋቲ ኡስታዝ 60 ሺህ ብር ነው የሚያስፈልገው። 60 ሺህ ነው የሚያስፈልገው ማለት ነው። 60 ሺህ ካስገባች ማለት ነው። እሷ ካስገባች ማለት ነው። ስታስገባ እና ከላከችላችሁ እንትን እንቀጥላለን። ፋቲ አሚን 5000 ብር ኡስታዝ በኮሜንት አላሁ አክበር ኡሙ አሚን 5000 ብር ኢንሻአላህ። ዱዓ ለልጆቼ ዱዓ ሪሲቱን ሲልኩ ኢንሻአላህ ዱዓ እናደርጋለን። ኢንሻአላህ ዋና ዱዓ ይደረግላት ከፈለገች። እሺ አዳዲስ የገባችሁ ልጆች ሁለት ወንድሞች አሉ ንጽጽር ላይ የሚሰሩ ለነሱ ታብሌት ያስፈልጋቸዋል። አሁን ይሰማል። የሚወያዩበት የሚነጋገሩበት ታብሌት ያስፈልጋቸዋል። ለዛ ለታብሌቱ የሚያስፈልገው ብር 200 ሺህ ብር ነበረ። ከዛ ውስጥ አንድ ወንድማችን 80 ሺህ ብር ችሏል። 80 ሺህ ብር ችሏል ማለት ነው። አንዲት እህታችን ደግሞ አሁን 60 ሺህ ብር ብላለች። አሰን ሚት አድርገው እየረበሸ ከሆነ ካስቸገረ እና 60 ሺህ ብር አስገባለሁ ብላለች። የተቀረው 60 ሺህ ብር ነበረ። አንዲት እህታችን ደግሞ 5 ሺህ ብር እችላለሁ ብላለች። የሚቀረው 55 ሺህ ብር ነው ማለት ነው። ስለዚህ 55 ሺህ ብሩን ለአሚር ለ6 ለ7 አሚር 20 ብትካፈሉት አሚር 10 ሺህ ብር ማሻአላህ አላህ ይቀበልህ። አላሁ አክበር አላሁ አክበር አላህ ይቀበልህ። በወጣው ይተካ። አላህ አጅር የምታገኝበት ያርግልህ። አሜን። እዚሁ አያስቀርብህ ሰደቃህን። ቤተሰቦችን አላህ ይጠብቅልህ። የሞቱ ሰዎች ካሉ ከቤተሰቦች መካከል አላህ ጀነት ይፈርደውስ ይወፍቃቸው። ቀብራቸውን ያስፋላቸው። ቀብራቸውን የጀነት ጫፍ ያላህ ያደርግላቸው። አንተንም ቤተሰብን ይጠብቅህ። ትዳር ከሌለ ትዳር ይስጥህ። ልጅ ከሌለ አላህ ልጅ ይስጥህ ማለት ነው። እንደ ሰባም ቦሳ የምትፈነጭበት እንደተወለደ ሕፃን ልጅ የምትቦረቅበትን ሀያ አምላካችን አላህ በዱንያ ላይ ይስጥህ። አሜን አሜን። እሺ ሪሲቱን አሁን ለኢምራን ላከለት። እሺ እሺ። ስንት ቀረን? 45 ሺህ ቀረን ማለት ነው። 45 ሺህ ብር ቀረን ማለት ነው። መርሐባ ሐሰን አለ ሐሰን አላሁ ማሻአላ ማሻአላ 45 ሺህ ብር ቀረን። ዙሃል አለሽ እንዴ? ዙሃል አለሽ? ዙሃል ከላይ ዙሃል። እሺ ንያ ያላችሁ ልጆች አንተ ሐሰን አለ ሐሰን። እሺ ገስት አላችሁ ነይቱ ኢንሻአላህ ገስት ያላችሁ ሐሰን ላስወርድ ነው። አንድ ቁጥር ጻፉ። ብዙ ሰው ነው ገስት የላከ ያለው። እሺ ከሪሱ የሆነ ጥያቄ አትጠይቁ። እሺ ማነው ቪዲዮ ከፍታል? ምንድን ነው? ነዒማ አለሽ? ነዒማ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ይሄን መነየት ፈልጌ ነበረ። ቁጥር ስጡኝና ኦኬ። ላፕቶፕ ነው አይደል? እንደ ላፕቶፕም ነው ለብቻውም መጠቀም ይቻላል። ለልጄ ልልክ ነበረ። በኋላ ኢንሻአላህ ላኪለት ችግር የለውም። አብሽሪ ማለት አሁን ለእነሱ የሚሰጠው ታብሌት ኦልሬዲ አሳይን ተደርጓል። ራሱ ሳይዙ ምኑ ነገር እንትናለ። ኢምራን ነገራቸው እንትኑ ስሙን
ኦልሬዲ እንትን ብሎ ምናምን ነገር ሄደን ጠይቀን ምናምን እንትን ብለናል። ግን ይሄንን ለአንድ ወንድማችን ማድረግ እንችላለን ከፈለግሽ አንቺ ማለት ነው። ወይ ጀማል ወይ ኢምራን እናገኛቸውና ኢንሻአላህ እንትን ማለት ይችላሉ። ለነሱ ለአንድ ለወንድማችን ተጨማሪ መሆን ይችላል። ለአንድ አስፈላጊ ለሚባል ወንድማችን እንደ ተጨማሪ መሆን ይችላል። ያኛው ግን ኦልሬዲ ታብሌቱን አይተው ጥሩ ነው ብሎ የሚሉትን ነው። ይሄኛው ነው አናውቀውም ለማለት ፈልጌ ነው እንጂ ደስ ይለን ነበር። ለአንድ ተጨማሪ ወንድማችን ሶስተኛ ይሆናል። አላህ ይቀበልሽ። በጣም ደስ ይላል። በወጣ ይተካ አላህ ጀነት ይበታል። ያረ ልጆች ለቁም ነገር ያብቃልሽ። አሚን አሚን አሚን። ኡስታዝ ጀማልን ማንን በውስጥ ላናገር? ኢምራንን ወይም ኡስታዝ ጀማልን ካናገርሻቸው እኛ አሳይን እናደርጋለን። ከወንድሞች መካከል ታብሌት የሌላቸው ወይም ደግሞ ለመዋየት ላፕቶፕ የሌላቸው ወንድሞች ካሉ ለከሌ ተብሎ እነሱ ይወሰናሉ ማለት ነው። ወንድሞቻችን አላህ ይቀበልሽ ኢንሻአላህ። አሚን አሚን አሚን። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሞላር ግሻለሁ ማሻአላህ ደስ ሲል። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ወሂድ እንዴት ናችሁ? ሰይፉል እስላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነኝ አለሁ። እንዴት ነህ? አልሐምዱሊላህ ዛሬ ስላስገባችሁ ደስ ብሎኛል። 5000 ኢትዮጵያ ብር እኔ የማስገባለሁ። አካውንት እንዴት እንደማገኝ ትነግሩኛላችሁ? አካውንት ይሄ ነው። በውስጥ ጻፉለት ኡስታዝ ጀማል ወይም ደግሞ ኢምራን ከሁለት አንዱ ይጽፉልሃል። ከላይም ተጽፎልሃል እና እንደ ቆምፕ አስገባለሁ። እሺ እንትን በሉና እንትን በሉት አስገባው። አላህ ይቀበልህ ኢንሻአላህ 40 ሺህ ይሆናል ማለት ነው። በወጣ ይተካ። አላህ የወንጀል ማበሻ ያርግልህ፣ አጅር የምታገኝበት ያርግልህ። ቤተሰቦችን አላህ ይጠብቅልህ። ትዳርም ከሌለ አላህ ትዳር ይወፍቅህ። ልጆች ካሉ ደግሞ አላህ ልጆችን ለቁም ነገር ያብቃልህ። ልጆች ከሌሉ ደግሞ አላህ ልጅ ይስጥህ። ኢንሻአላህ ኡማውንም ይካድም ለኡማው ዘብና አበጋዝ የሚቆም ልጅ አላህ ይወፍቅህ። አሚን። እሺ ወንድሜ ይሻል። እናንተንም አላህ ይጠብቃችሁ። በርቱ፣ ቀጥሉ፣ በርቱ፣ ጠንክሩ። ኢንሻአላህ አላህ ያግዛችሁ እናንተ። አሚን አሚን። የአዳዲስ የገባችሁ ልጆች ወአለይኩም ሰላም ወራህመቱላሂ እንዳትደናገሩ። ንጽጽር ላይ የሚሰሩ ሁለት ወንድሞች አሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን ሰራለሽ? እስቲ ኔትወርኩ አሁን እሰማሻለሁ። የሚሰማ ከሆነ ባንኩ የትኛው ነው? ላይ አዋሽ ነው ወይስ ንግድ ባንክ? የኢትዮጵያ ንግድ ባንክ። የኢትዮጵያ ንግድ ባንክ። ኢምሩ ትንሽ ራቅ አድርገው። እሺ ኢምራን ትንሽ ወጀዛከላ። አሁን ይታያል። አሁን ንግድ ባንክ ነው። አይዋ ያው ከስር ተጽፎላቸዋል። አሚር ጽፎላቸዋል። ማስገባትም ሪሲቱን ግን ላኩ እንዳይቀላቀልባቸው ተቋም ውስጥ ስለሚገባ የመካነ ሰላምዋ ማለት ነው። 15000 ብር ኡስታዝ 15000 ማሻአላህ። ሪሲት እንትን ትበልና 15000 ብር ሲሆን ከ40 ሺህ ላይ 15 ቀነስ እንት ነው። ያለ ይቀበላችሁ። ምንድነው መሰላችሁ ጉዳዩ የነበረው ከመጀመሪያው ጀምሮ ልንገራቸው። መሬት ላይ እዚህ ኦንላይንም የሚሰሩ ሁለት ወንድሞች አሉ። ንጽጽር ላይ የሚሰሩ ወንድሞች ማለት ነው። እና እንትን የላቸውም፣ ታብሌት የላቸውም። እንትን የሚሉበት የሚወያዩበት፣ ዲቤት የሚያደርጉበት፣ ዶክሜንት የሚይዙበት፣ የሚያስተምሩበት ታብሌት የላቸውም። ጠንካራ የሆነ ታብሌት ፈልገን አግኝተን በተቋሙ ውስጥ ገብቶ ገንዘቡ ተቋሙ እንዲገዛላቸውና የገዛውን ታብሌት ደግሞ ወይ ኢምራን ወይ ደግሞ ጀማል እንዲያሳይ ነው የተፈለገው። ብር 200 ሺህ ነው። ከ200 ሺህ ብር ውስጥ 80 ሺህ ብሩን ኦልሬዲ አንድ ሰው ሰጥቷል። ኦልሬዲ አሁን ደግሞ አንዲት ደግሞ 60 ሺህ ሰጥቻለሁ አለች። 60 ሺህ ነበር የሚቀረው የነበረው። አሁን እናንተ ደግሞ ስትገቡ አንዷ 5 ሺህ ብር አንዷ 10 ሺህ ብር ምናምን እያሉ አሁን ወደ 25 ሺህ ብር ቀርቷል ማለት ነው። አሁን የቀረው 25 ሺህ ብሩን መሙላት ትችላላችሁ ማለት ነው። ይሄ ነው ያለው ነገር። አሰላሙ አለይኩም። ማንም ሳይጫረተኝ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢምሩዬ ስላየሁ ወላሂ ደስ ብሎኛል። በቃ በኡስታዝ እና በሁላችሁም ስም 25 ሺውን እኔ ያስገባለሁ። ማሻአላ ማሻአላ። አላሁ አክበር አላሁ አክበር አላሁ አክበር። ግን ሌሎቹ አጅር እንዲያገኙ እንትን አታያቸው። አንድ 10 ሺህ አድርጊና ሌሎቹ ለኛ አካፊን ባይሆን አያሻልና ኡስታዝ በቃ ወሳቢ ቆነ ሳቢ ቆነ እንግዲህ ትቀድማለች ኡስታዝ። አይ
ተማሪያችን ነች፣ ልጃችን ነች። በቃ ለሌላ አሳልፈን አንሰጥም። ማሻአላህ አላህ ይቀበልሽ፣ በወጣ ይተካ። አሚን። አጅር የምታገኝበት አላህ ያደርግልሽ፣ የወንጀልሽ ማበሻ ያደርግልሽ። አሚን። ሳታቂ ያውቀሽ በድፍረት ሳታቂ በስተት የሰራሽውን ራስ ወንጀልሽን አላህ ያብስልሽ። አሚን። ሰደቃሽን ማበሻ አላህ ያደርግልሽ። ቤተሰቦችን አላህ ይጠብቅልሽ። አሚን። ልጆችም ካሉሽ አላህ ልጆችሽን ይጠብቅልሽ። አሚን። አሚን። ትዳርም ከሌለሽ አላህ ትዳር ይወፍቅሽ። ትዳርም ካለሽ አላህ ለትዳርሽ ጽናቱን፣ ብርታቱን፣ ጉልበቱን፣ ትዕግስቱን ይስጥሽ። አሚን። ኡስታዝ ኦሶ ያ ኤልስተዳይ ኦሶ ምን በትንሹ አህመድ ስም እንትኑን ልካለው ደረሰኙን በውስጥ መላክ ስለማልችል በቲክታክ። ኦኬ እሺ። ለትንሹ አህመድ ለሱ ደረሰኝ ልክለታለሁ። እሱ ይልካል። አሁን ነው የምታስገቢ ወይስ ትቆያለሽ? ነገ ጠዋት። ኦኬ በቃ ችግር የለውም። ያ ወይ አብዱ መርካቶ አለ፣ ችግር የለው። ወይ አብዱ ወይ እኔ አላስገብቻለሁ ካከና ምን አለ ችግር የለውም። ጻፍለት ከነስሙ የገባበት ስሜን ጭምር አድርጌ ልጻፍለት። እሺ ኸይር። እሺ በቃ የነበረው ነገር ምን ነበር መሰላችሁ? ያ ጀማ ሁለት ወንድሞች አሉ፣ ንጽጽር ላይ በጣም የሚሰሩ በጣም ጎበዞች ታፍ አሉ። እና በታብሌት ላይ ዶክሜንት እያደረጉ እንዲወያዩ እየከፈቱ እንዲወያዩ ማለት ልክ እንደ ኢብራሂም እንደነሳላ እነሱም ከፍተው መወያየት እንዲችሉ በደንብ በዶክሜንት እያደረጉ እንዲወያዩ ታብሌት ያስፈልጋቸዋል። ያ ታብሌት ደግሞ ሄደን ጠይቀን የሚያስፈልገው ብር ወደ 97,000 ብር ነው ምናምን ነገር አሉ ለአንድ ታብሌት ማለት ነው። ስለዚህ ከእንደ ትራንስፖርቱ ምናምን 100,000 ብር ብለን ብናስበው 200,000 ብር እስቲ ብንጠይቅ ብለን ስንል ከ200,000 ብር ውስጥ አንድ ሰው 80,000 ብር ሰጠ ማለት ነው፣ ቀድሞውኑ ማለት ነው እዚህ ሳንመጣ። ከዛ 120,000 ብር ቀረ ማለት ነው። ከ120,000 ብሩ ደግሞ አሁን ደግሞ የሆነች እህት መጣችና 60,000 እንዲሞላለው አለች። ስንት ቀረ ማለት ነው? 60,000 ቆረ ማለት። ከ60,000 ውስጥ 10,000፣ 15,000፣ 25,000 ምናምን ሲሉ ያውን ጨረሱት ማለት ነው። ይሄ ነበር የነበረው ቆይታ። አንዲት እህት ደግሞ በተጨማሪ እኔ እንትን አለኝ ራሱ ላፕቶፕ አለኝ ለጀማው ያስፈልጋል ብላ አላሁ አክበር እኔ እሰጣለሁ፣ አዲስ ነው ለወንድሜ ልልከው ነበረ ግን ነይቻለሁ፣ ይሄ ውሰዱት ብላለች። ይሄ ደግሞ ለሶስተኛ ሰው መሆን ይችላል። ኢምራን ወይ ደግሞ ኡስታዝ ጀማል መወሰን ይችላሉ። እኔ ራሴ አልወስንም በዚህ ነገር ውስጥ። ኢምራን ወይ ጀማል ሌሎቹ ወንድሞች ጋር ተመካክረው እከሌ ያስፈልገዋል ታብሌት ብለው ለዛ ሰው ይሆናል ማለት ለሶስተኛ ሰው ይሆናል ማለት ነው። በርቱ፣ ተበራቱ። እነዚህ ልጆች አጠንከራችሁ የያዙልኝ። በአጠቃላይ ጀማ ውስጥ ያሉትን እነዚህ ወጣቶቹን አጠቃላይ በሀሳብም በጉልበትም በዱዓም አትርሷቸው። እንግዲህ ተረካቢዎቹ እነሱ ናቸው። አብዛኛዎቻችን እየተዳከምን መተናል፣ እኔን ጨምሮ ማለት ነው። በተለያየ ነገር ማለት ነው፣ በኑሮም በምንም በስራም በምናምንም ነገር እየተዳከምን ያለ ነው ማለት ነው። እኔ ብዙ ጊዜ አልገኝም፣ ያው በ2 ሳምንት አንዴ በ3 ሳምንት አንዴ ምናልባትም በወር አንዴ ምናምን እመጣለሁ። እንደዚህ እንደ ድሮ ቶሎ ላልመጣ እችላለሁ። አሁን ግን የተጠናከረ ጀማ ከእኔ ከበስተኋላቸው አለው። ጀስት እደዋወላለሁ፣ ያለውን ነገር ቼክ አደርጋለሁ ማለት ነው። ኢንሻአላህ ይሄን ይመስላል። አላህ ከእናንተ ጋር ይሁን። እንግዲህ ጨርሰናል አይደል ኢምራን? ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። እኔ 30,000 በኢትዮጵያ አስገባለሁ እና ኡስታዝ ዱዓ አድርጉልኝ። እዚህ ጋር አላችሁ፣ ልቤ ወደ ኩፍር ነው እና የሚመኘው። ሁላችሁም ዱዓ አድርጉልኝ በአላህ እና ነገ አስገባለሁ 30,000 ብር። ለምንድን ነው እንደዛ የሚመኘው? እስቲ ንገሪኝ፣ እናውራ። ምንድን ነው እንደዛ አይነት ሀሳብ? ሹባት የገባብሽ ነገር አለ? የሚያስቸግርሽ ነገር አለ? አይ ማለት ልቤ ነው ሊያርፍልኝ ያልቻለው እንጂ እኔ ጥያቄ ምናምን የለኝም። ያው እዚህ ጋር ያላችሁ ሁላችሁም ዱዓ አድርጉልኝ በአላህ። ሸያጢን ነው ውስዋስ ነው ራሱ ማለት ነው። አንዳንዴ የኢልም ማነስ ሊሆን ይችላል፣ የኢማንም ማነስ ሊሆን ይችላል እና የሚወሰውስሽ አካባቢ ላይ የሚወሰውስሽ ወይም ደግሞ ነሻጣ ውስጥ የሚያስገባሽ ነገር ከእንደዚህ አይነት ቦታ ላይ ራቂ። ምናልባት ያለሽበት ቦታ ሊሆን ይችላል። እንደዛ ነው የሚወሰውስሽ፣ ወደ ኩፍር የሚወሰውስሽ ነገሮች ካሉ ራቂ። ጓደኞችም ካሉሽ ብትወያቸው ሰዎች መስጊድ አዘውትሪ፣ ሙስሊም ጓደኞች አብጂ፣ ቁርአን ቅሪ። በሶሻል ሚዲያ ላይ የምታገኛቸው ሰዎች ሙስሊሞች አድርገሽ ወንድሞችና እናቶችን እንደዛ አድርገሽ ያዢ። ምናልባትም ማለት ነው። ሌላ ደግሞ እንትንም አለ ራሱ ሲር ራሱ ይሰራል እዚህ ሶሻል ሚዲያ ላይ። አሁን ያየነው ነገር እሱ ነው። ሶሻል ሚዲያ ላይ ማለት ነው ሲር ራሱ እየተሰራ ነው ያለው እና አንድ አይነት ነገርም ስላለ ብትጠነቀቂ ጥሩ ነው ለማለት ፈልጌ ነው። ራሱ አንድ በሽታም አለ የመጣ አዲስ በሽታ፣ እሱን ደግሞ ነግራቸዋለሁ ኢንሻአላህ። የሃይማኖት እንድትቀያየሩ የሚያደርጋችሁ በሽታ አለ ሳይኮሎጂካሊ፣ አሁን በቅርብ ቀን ይፋ የተደረገ
ጠዋት ኦርቶዶክስ ትሆናላችሁ፣ ከሰዓት ፕሮቴስታንት፣ ማታ ሙስሊም የሚያረጋችሁ በሽታ አለ ሳይኮሎጂካሊ ማለት ነው። አሁን ሕክምና በሰፊው የዋለ ነው ራሱ ማለት ነው። እና እሱም ራሱ ጥንቃቄ ያደርጉ በሽታው ማለት ነው። ይተላለፋል ራሱ ኖርማሊ በሽታው ማለት ነው። ሳይኮሎጂካሊ ነው ግን እንትኑ ማለት ነው። አዋዋላችሁ ካላሳመራችሁ እንደዚህ አይነት በሽታው ትጠቃላችሁ። እና ከዛ አንፃር ነው ኢንሻአላህ ጓደኞች አስተካኪ ኢንሻአላህ። ወላሂ ከምሬ ነው ማወራው። አሁን ያወራሁትን ከምሬ ነው ማወራው። በሽታ ነው ሳይኮሎጂካሊ አለ ማለት ነው። ቀልድ መስሏችኋል? ወላሂ እየቀለድኩኝ አይደለም። አላህ በሚያውቀው በእነዚህ አይነት ነገር አይቀለድም። በኩፍር አይቀለድም። በሽርክ አይቀለድም። በፈለጋችሁት ነገር መቀለድ ትችላላችሁ። ካላህ ጋር የሚያቆራርጥ ነገር ለዝንተ ዓለም ካላህ ጋር የሚያቆራርጥ ነገር በጣም ከባድ ነው እና እንደዛ ነው። አላህ ይቀበልሽ ኢንሻአላህ። ምናልባት ኢምራን ምናልባት እንደው ሰዎች ሳይመቻቸው ቀርቶ ቢንጠባጠብ ምናምን ብለህ ታስባለህ ወይስ አማናውን ለሰዎች እንስጥ? ላኪለት ለኢምራን ወይም ደግሞ ለኡስታዝ ጀማል ላኪለት። አይ ኡስታዝ ለኡስታዝ ጀማል ልካለሁኝ። ገስት ላይ ገብቶ ስለሆነ የተነየተው እንደዚህ አይነት ፍጠር አይመስለኝም። ምን ይሻል ትላለህ አንተ? እኔ እንጃ አይዶን እንግዲህ ወይም አይ ኡስታዝ እስካሁን እኮ ብዙ እያስገቡ ስለሆነ እንደዚህ ጥርጥሩን ካነ አሁን ራሱ አንድ እህታችን በነገራችን ላይ አልተናገረችም፣ ግን 10,000 ብር አስገብታለች። ደረሰን ላከችልኝ። ዱአ አድርጉላት ኢንሻአላህ። ኢንሻአላህ አላህ ይቀበላት፣ አላህ ይቀበላት፣ አላህ ይቀበላት። በወጣ ይተካ። አይ እንትንም ካለ እናሳውቃለን ገንዘቡ ማለት ነው። ምንም ከተረፈም ተርፏል ብለን እንትላለን እንናገራለን። ያው ተቋም ላይ ስለገባ ያው ሰለምቶቹ አካባቢ ላይ ነው የሚሆነው። ሌላ የተለየ ነገር ኢላማም አይኖረውም ለተባለው ተብሎ የተረፈ ነገር ካለ ማለት ነው ኢንሻአላህ። ቆይ አንዴ ዋርኒንግ የሰጠኝ ነው። በባካችሁ እንትን በሉልኝ አካውንቴ ኡስታዝ። ዛሬ በጣም ሪፖርት እንዴት እንደሆነ እየገባ አይደለም። ሪፖርት እያደረጉ ነው ያሉትና አደራ ቢያንስ የኡስታዝ አካውንት ይጠበቅ። ያጀማ ሁላችሁም ኮፒ ካሉ ባረከላሁ ፊ። ኢምራን እኮ ስቀልድ ነው የመሰላቸው ራሱ ኖርማሊ በሽታ መጥቷል ምናምን ስላቸው አታውቁትም። ባዮፖላር ይባላል ዲስኦርደር ይባላል ሲባል አልሰማም ኢምራን? ኧረ አውቃለሁኝ እኔ እንትን በቃ አይደለም ባዮፖላር ዲስኦርደር የሚባል አዎ ማለት ዝም ብሎ በቃ የሆነ እንትን ሃይማኖት ዝም ብሎ የሚያቀያይር እንትን አለ። ሳይኮሎጂካሊ አዲስ በሽታ አለ። ኒውሮሎጂካል ኢንቫይሮንመንት ጄኔቲክ ነው ራሱ የሚመጣው አንዳንዴ። የምር እስቲ እንትን በሉ ከፈለጋችሁ ሐኪም ሄዳችሁ ጠይቁ ከፈለጋችሁ ሳይካትሪስት። ባዮፖላር ይባላል ዲስኦርደር። አታውቁትም? እስቲ ዝም ብላችሁ እንትን በሉ። ቆይ ልጻፍላችሁ እዚህ ጋር መጻፍ አልችልም እንዴ? ቆይ ልጻፍላችሁ ታች ማለት ቀሌን የመሰላቸው መጀመሪያ ላይ መሰለኝ። እንደዚህ ብላችሁ ገብታችሁ ወይም ደግሞ ሰው ጠይቁ። ባዮፖላር ዲስኦርደር እና ይጋባል ራሱ ከሰዎች ጋር አዋዋላችሁን አሳምሩ። ይታያችኋል። ባዮፖላር ዲስኦርደር ብላችሁ ጻፉት። ስፔሊንግ ስህተት ካለበት አላውቅም። ባዮፖላር ዲስኦርደር ይባላል። ጠዋት ኦርቶዶክስ ትሆናላችሁ፣ ከሰዓት ፕሮቴስታንት፣ ማታ ሙስሊም ካረጋችሁ እንደዚህ አይነት ነገር ካረጋችሁ የዛ ተጠቂዎች ናችሁ። ሳይካትሪስት ሊያያችሁ ይገባል። እናንተ ነው እንደዛ መሆን ብቻ አይደለም ከሱ ከምትሉት ሰው ጋር ራሱ የማጋባት ምንድነው የሚባል የማጋባት እንትን አለ ራሱ ይጋባል ራሱ ማለት ነው። ሙድ ነው ራሱ ሃየር ሙድ እና ሎወር ሙድ አለው። ቅድም እዚህ ጋር የሆነ ሊጽፎ ነበር ነው እና እንደዛ አለ። ኢንሻአላህ ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብይ ኡስታዝ እንዴት ነህ? እንዴ ቆራ አሰፋለሁ ብዬ ሚውት አደረኩ። እውቀት የሌለው ሰው እኮ አስቸጋሪ ነው። አረ እንዴት ናችሁ ኡስታዝ? ሰላም ነን አለ። ሰላም ናችሁ? ሰላም ነው። ደህና ነን አልሐምዱሊላህ።
ማሻአላ እንደው በጣም ገርሞኝ ነው አሁን ልጅቱ ያለችውና አሳሰበኝ። ለዛ ነው የገባሁት። ከባድ አይ በውስጥ እህቶች ያወራውታል ኢንሻአላህ። እንደዛ አይነት እንትን ያለ አዋዋል እኮ ነው። ጓደኛ ስትይዝ ራሱ እንደዛ ነው። ራሱ ከኩፋሮች ጋር ዝም ብለህ የምትውል ከሆነ የምትቀማመጥ ከሆነ አላህና መልእክተኛው ሲሰደብ ጸጥ ብለህ የምትል ከሆነ እስልምና ሲብጠለጠል ሲበሻቀጥ ዝም ብለህ የምትል ከሆነ ደዩስ እየሆንክ ትመጣለህ። ከዛ በኋላ ምንድን ነው የሚሆነው? እየተላመደ መወስወስ ይጀምራል ማለት ነው። ሸይጣን ነው እኮ የሚወሰውሰው። ከዛ በኋላ እንደ አይነት እንትኖች አሉ እና አዋዋላችንን ማሳመር ነው። በቃ እኮ ምንም ጓደኛ መምረጥ ነው። ሙስሊም ጓደኛ ቀልድ ነው። በነገራችን ላይ የሚጋባው ኡስታዝ እንደ ቀልድ ነው። ዛሬ ከነገ ጓደኛዬ ነው ምናምን ነው በሸይም በምናምን መሰል ነገራቶች ባህሪው ጥሩ ነው ምናምን እያለ የምንጠጋቸው ሰዎች ብዙ ጊዜ ዋጋ ያስከፍሉናል ታናቀው እና በጣም መጠንቀቅ አለብን። ማንም ሰው ማንም ይሁን ማንም ያው በደንብ ሰው ማንም ይሁን ማንም ከእምነታችሁ ከፈጣሪያችሁ ከአላህ የሚበልጥ አካል የለም። የሰው ልጅ ለአንተ ጥሩ መሆኑን አትይ፣ ለአምላክ መጥፎ ከሆነ ያ ሰውዬ ጓደኛ አታድርገው። ያ ጓደኛ አይደለም። አላህ ቁርአን ላይ በግልጽ መልኩ አስቀምጦታል። እና አንዳንዴ በጣም ላንተ በቃ ትሁት ሊሆን ይፈልጋል ምናምን ይፈልጋል፣ ግን ሁልጊዜ አምላክህን እየተሳደበ ለመኖር ይፈልጋል። ደግሞ ገብቷል። አንዳንድ ወገኖቻችን እናታይም እኔ እኮ በጣም እወዳለሁኝ ግን ነብይ መሐመድን ነው የማልወደው ይልሃል። ተመልከት፣ አስበዋል። ግን አንተን ይወድሃል። ይሄ ማለት ወደዋለሁ ይልሃል፣ ግን የላከው መልእክተኛ አይወድም አልወደውም ይልሃል። የመጨረሻ በቃ ይሄ ሾርት ሚሞሪ አይነት ሰውን የሚያረጉን ሰዎች አሉና እኛ ብልጥ አይደለንም። በነገራችን ላይ ክርስቲያኖችም ሆነ ሌሎች እምነት ተከታዮች እኛ ብልጥ አይደለንም፣ ግን ብልጦች ደግሞ ያታሉን። ይሄን ያወቃችሁ ኑሩ። ሙስሊሞችም ከአላህና ከመልእክተኛው ሰለላሁ ዐለይሂ ወሰለም ሊያርቃቸው የሚፈልጋቸው ሰው የአላህ ጠላት ነው። የአላህ ጠላት የእናንተም ጠላት ነው። የአላህ ጠላት የእናንተም ጠላት ነው። ማንም እንትን ሊሆን አይችልም። ስለዚህ አላህን ያልወደደ ሰው እናንተን ሊወዳቸው አይችልምና በደንብ መጠንቀቅ መቻል አለባችሁ። ይህ በጣም ትልቅ በሽታ ነው። በጣም መጥፎ ነገር በማህበረሰብ ዘንዳ ቤተሰብ ሊሆን ይችላል፣ ወንድም ሊሆን ይችላል፣ አጎትሽ ሊሆን ይችላል፣ እህትህ ልትሆን ትችላለች። ማንም ግን ከአላህ Subhanahu Wa Ta'ala ይበልጣል። ማንም አንጻር አትደራደሩ። በአላህ አትደራደሩ። በማንም ጉዳይ በእምነታችሁም አትደራደሩ። ለእናንተ ነው። ጓደኝነት የሚባል ነገር እዚህ ፓርት ላይ ጥንቃቄ ልታደርጉበት ይገባል። ስፔሻሊ ማህበራዊ ሚዲያ ያለን ሰዎች ይመስለኛል። والله اعلم እኔ ከኔ የተሻሉ ሰዎች አሉ እዚህ መድረክ ላይ፣ ግን እኔ የሚሰማኝ ያ ነው። والله اعلم። አላህ ይጠብቀን ሁላችንን። ልብን የሚገለባበጠው ጌታ ይጠብቀን ሁላችንን። ከባድ ነው እንግዲህ ማንም የማንንም መጨረሻ አያውቅም። አላህ ጽናቱን ለሁላችንም ይወፍቀን። ራሱ ላኢላሃ ኢለላህ እንዳልን ምን ሞት ሰዎች አላህ ያደርገን ማለት ነው። ብቻ ይቺ ገመዷን እስከ መጨረሻው ድረስ ላኢላሃ ኢለላህ ቢለን ያ የማይቀረው ሞት መጥቶ ከጌታችን ጋር የምንተሳሰብ አላህ ፊት ቆመን ላኢላሃ ኢለላህ የሚለው በሚዛን መዝኖ አላህ ከሚቀበለን ባሮቹ አላህ ያደርገን። አሚን። እንደዛ ነው። والله اعلم ኡስታዝ። እንግዲህ ኢምራን ንገረንና ኢምራንና ኡስታዝ ጀማል ንገሩንና ሪፖርት እንውጣ። ራሱ ስንት ሪፖርት እንደተላከላችሁ 3 ሰው ደረሰ ይልኮልኛል ብቻ 3 ሰው እኔ ጋር ብቻ ማለት ነው። የቅድሞቹ ዋናዎቹ ዋና የቅድማለትና ኦኬ። ስንት ብር አጠቃላይ? እሺ አንድ ግን ኡስታዝ ጀማል ይገባል ካለ 5000 ብር ኡስታዝ፣ አንድ 5000 ብር። እሺ አንድ ደግሞ 1000 ብር እና በቃ እነዚህ ናቸው። እና እኔ ጋር ቅድም እህታችን 10,000 ብር እኔ ጋር 60,000 ብሩን ገብቷል ኡስታዝ። 60,000 ብሩን ገብቷል። አዎ ሪሲት ላከችልህ? ላከችልኝ። ኦኬ ማሻአላህ። አላሁ አክበር አላሁ አክበር። አላህ ይቀበላት። ወላሂ በዚህ ፍጥነት ራሱ መላካ አላህ ይቀበላት። እና አብዛኛው ገብቷል። ኦኬ እኔ ጋር 10,000 ብር ነው ያለው ኡስታዝ። እኮ ስንት ሆነ ማለት ነው አጠቃላይ?
ወደ እኔ ጋር ከኢምራን ጋር ስንት ሆነ? 90 ሺህ ብር ማለት ነው። 90 ሺህ። ኧረ በለው እነዛ አልተቻላችሁም። ስለዚህ በቃ ሌሎቹም ያስገባሉ ብለን እንዝጋው ፕሮግራሙን። ከዚህ በላይ ጥርጣሬ ያለ አይመስለኝም። ኡስታዝ ዋናዎቹ በቃ ይበቃል። አልሐምዱሊላህ ጀዛኩሙላህ ኸይረን ጀዛ። የነበረውን ነገር አንዴ ሪፖርት ላደርግና ልናገርና ከዛ በኋላ ቀጣይ ያለውን ፕሮግራም ደግሞ እናገራለሁ ማለት ነው። የነበረው ነገር ምንድን ነው? ሁለት ወንድሞች አሉ ንጽጽር ላይ የሚሰሩ ልክ እንደነ ሳላህ እንደነ ኢብራሂም ዶክሜንት እያወጡ ከሰዎች ጋር ሲዋዩ አይታችሁ ከሆነ የሆነ ዶክሜንት የሚያደርጉት ነገር አለ። ባሪፍ የሚያደርጉት ነገር አለ። እንደዛ እንዲያደርጉ ታብሌት ያስፈልጋቸዋል እነዛ ወንድሞች ማለት ነው። ታብሌት ያስፈልጋቸዋልና እነዛ ታብሌት የሚያስፈልጋቸው ወንድሞች ታብሌት ሄደን ስንጠይቅላቸው የታብሌቱ ዋጋ ወደ 97 ሺህ ነው 98 ሺህ ተባለ። በጣም ምንድነው በጣም ሞደርን የሆነ ቆንጆ የሆነ የተባለው ማለት ነው። ቆንጆ የሆነ ብለህ ጠይቁ ብለን ማለት ነው። ከዛ በኋላ ለሁለቱም እስቲ እስከ 200 ሺህ ብር ቢፈጅ ብለን 200 ሺህ ብር ብለን ፕሮግራም አደረግን ማለት ነው። ከ200 ሺህ ብር ውስጥ ገና ወደዚህ ወደ ሚዲያ ከመምጣታችን በፊት 80 ሺህ አንድ ሰው ሰጠን ማለት ነው። 120 ሺህ ቀረ ማለት ነው። ከ120 ሺህ ውስጥ የሆነች ትመጣችና 60 ሺህ እንትን ላለው ብላ 60 ሺህ ቀረ። ከ60 ሺህ ውስጥ 10 ሺህ 15 ሺህ 25 ሺህ እያሉ ጨረሱ ማለት ነው። ነይተው ማለት ነው። ይሄ ነው የነበረው ነገር። አንዷ እህት ደግሞ መታ ምን አለች? እኔ እንደውም እንትን አለኝ ላፕቶፕ አለኝ አዲስ የገዛሁት ለወንድሜ ብዬ ያልኩት፣ ስለዚህ ይሄንን ታብሌት ለአንድ ሰው ልስጥ አለች። ይህ እንደዛ አንቺማ እንደዛ ካልሽ ደግሞ ሶስተኛ ሰው ይሆናል ማለት ነው ብለን ይህንን ኃላፊነቱን ማን ይወስዳሉ? ኡስታዝ ጀማልና ኢምራን ኃላፊነቱን ወስደው ለአንድ የሚያስፈልገው ንጽጽር ላይ ያስፈልገዋል የሚለው አካል ተቀብለው ይሰጣሉ ማለት ነው። ይሄ ነው ያለው ማለት ነው። ኢንሻአላህ አላህ ይቀበላችሁ። መርሐባ። በውስጥ ተነጋግረናል። እሺ ከኢምራን ጋር ሹራ እናደርጋለን ኢንሻአላህ። አርጉ በቃ ወደ እኔ ራሱ አይመጣም ራሱ ጉዳዩ ማለት እናንተ ጨረሳችሁ ለከሌ ይገባዋል ምናምን የምትሉትን እናንተ ወሰናችሁ። ሶስተኛውን ታብሌት ማለት ላፕቶፕ ለሆነ ሰው ትሰጣላችሁ ማለት ነው። ከዛ እንትን ትላላችሁ ማለት ነው። ሰጠን ብላችሁ ትላላችሁ። እንደገና ደግሞ ሁለት ታብሌቱ የተገዛውን ይኸው ሁለቱ ታብሌት ተገዝቷል ብላችሁ በቪዲዮ አሳይታችሁ እኔ ባልኖርም እንኳን ኢምራን ወይ ኡስታዝ ጀማል ሁለቱን ታብሌት ይሄ ነው ለልጆቹ ግን ስም እንዳይጠቀስ ያልፈለግነው ላለማሳቀቅ ነው። ማሳቀቅና ማሸማቀቅ ስለማንፈልግ ከዛ አንጻር ነው ስም ማንጠቅሰው። ግን ጀስት እነ ኢምራንና ኡስታዝ ጀማል ያውቃሉ ራሱ እነማን እንደሆኑ ያውቃሉ ማለት ነው። ለነዛ ሰዎች ማለት ነው ይሳይተው እነሱ ይሰጣሉ በኃላፊነት ማለት ነው። ይሄን ይመስላል ማለት ነው ኢንሻአላህ። ግልጽ ነው። ጸጥረጭ አሉ። አረ ምርጥ ነው። ግልጽ ነው። ኮሜንቶቹ ተው። እሺ ኮሜንቶቹ ተው። ለከሌ ሰጥ ምናምን አትበሉ። እሺ ኢንሻአላህ ሹራ እናደርጋለን። አብሽሩ። ምን ፈለግ አልጠራውም። ሂድ አልጠራውም። ሂድ ጦጣ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ኡስታዝ ወአለይኩም አሰላም ወረህመቱላሂ ወበረካቱ። አብዱ መርካቶ እንኳን ደህና መጣ በሉት ኢምራንን። እኔ እንኳን አልፎ ቢሆንም ኢምራን ነው በ5 ወሩ የመጣው 5 ወር ሙሉ ጠፍቶ ማለት ነው። አዎ ያው 3 ብለህ ያዘው። 4ኛ ወር ግማሽ ነው። ስለዚህ 3 ብለህ ያዘው። ያው 5 ወር ነው ወደዛ ነው። ያው አልጋ ቀየረ እንጂ ያው ነው። እንኳን ደህና መጣ ለማንኛውም ማለት ነው። አልተመቻቸለትም ነበረ በትምህርት በተለያየ ነገር በጣም ቢዚ ሆኖ ነበር። ኢንሻአላህ አሁን ደግሞ በቃ በሰፊው መጥተዋል፣ ዘምተዋል። አሁን ዘንድሮ ከወንድሞች ጋር ይዘምቱ ነው። አንድ ላይ ሆነው ደግሞ በቃ ይመጡና ይሄ የኩፍር ኃይላትን በሶሻል ሚዲያው ላይ ጠቅጠቅ ይደረጋል በአዲስ ጉልበትና በአዲስ ኃይል ኢንሻአላህ። ማሻአላህ አላህ እንግዲህ ቁዋውን ይወፍቃችሁ። እኔም ደግሞ አዲስ ቲክቶክ አለኝ። አዲስ ቲክቶክ ላይ እዛ ነው በቃ ከዚህ በኋላ እኔ ብዙ አታገኙኝም። ቲክቶክ ያለች በቲክቶክ ጋር ነው እኔ የማሳልፈው እንግዲህ ለጊዜው ለተወሰነ ጊዜ። አቡ ማውያ
አዲስ ቲክቶክ ጋር ነው አሁን እያሳለፍኩኝ ያለሁት ጊዜም የለኝም። አዲስ ቲክቶክ አለ እንዴ? አዎ ይሄን አዲስ ነው አላውቅም። አዲስ ቲክቶክ እንዴት ተመቸች መሰል ሰው ካንተ ጋር መሄድ ይችላል። ማሻአላህ እሺ ኦኬ ጥሩ ነው። እዛም ወጣር ባሪክ ነው። እዛም ወጣር ባሪክ መወጠሩ ጥሩ ነው። እናንተ እዚህ ላይ ስሩ፣ እኔ እዛ እሰራለሁ። እዛም ወጣር ተልቀህ እሺ ያ እንደውም በጣም ጥሩ ነው። ይሄ እንደውም በጣም ወሳኝ ነው። በጣም ወሳኝ አዲሱ ቲክቶክ አሪፍ ነው። ለእኔ ተስማምቶኛል። ይመቾት ኡስታዝ። ማሻአላህ ብለናል። ማሻአላህ ሰው ፕሪዲክተር ግን አንደኛ ነው። ማሻአላህ ነው። ሰው እስካሁን የገምታለ ያውቃሉ። ኧረ ያውቃሉ። ታች አታዩም እንዴ? እዚህ ኧረ ሰው አንተላከኛ እኔ ብታይ ስንት ማገዶ ፈጅቼ መሰለኝ የገባኝ። ከም እኔስ ኧረ የእኛ ጅህልና ጠንቷል። የእኛ ጅህልና ጠንቷል። እንግዲህ በኡስታዝ እንግዲህ እኛ ኢንሻአላህ በቃ እኔም ልውጣ። በቃ ጀዛኩም ላይ ረንጀዛ እንግዲህ እንትን አትበሉ። እንግዲህ ማታ ተከፍታለህ ኢምራንዬ? ኡስታዝ 3:30 ኢንሻአላህ። በቃ በኢምራን ቤት ዛሬ 3:30 አለ። ሁሉም ወንድሞች ይመጣሉ ኢንሻአላህ። ሰብሰብ በሉ። ጊፍት ያላችሁ ሰዎች በጊፍት ባርኳቸው። ታብ የምትችሉ ሰዎች ደግሞ ታብታብ ማድረግ፣ ሼር የምታደርጉትን ሼር ማድረግ፣ ለኩፋሮች አዳርሱ። ሼር አድርጉት እንትኑን ሪሳላውን ኢንሻአላህ። ቤቱን በደንብ ሞቅ ሞቅ እያደረጋችሁ አንድ ላይ ወንድሞች ሰብሰብ ብሎ ይመጣሉ። ክርስቲያኖችም ጥያቄ ካላችሁ ኢንሻአላህ ማንኛውም ጥያቄ ወላሂ እናንተ በቅንነት ጠይቁ እንጂ መልስ አለ። ኢስላም ጋር ዲኑል ኢስላም ጋር እናንተ በቅንነት ለመራገጥ ትከሻ ለመለካካት ለመሰዳደብ ሳይሆን እውነትን ለማወቅ ብላችሁ ነው። ቢያንስ እንኳን ባታምኑት ባትቀበሉት እንኳን ሚስኮንሰፕሽን ሳትይዙ እስልምና ላይ ጥሩ ነገር ይዛችሁ ብትሄዱ ደስ ይለናል። ባታምኑበት በቃ ሙስሊሞች እንደዚህ ነው ብሎ የሚያምኑት ብላችሁ እንድትኖሩ ነው የምንፈልገው። እኛ ብትሰልሙ ደስ ነው የሚለን፣ አጅር ካላህ ዘንድ እናገኛለን። እናንተም ከሳት ነፃ ትወጣላችሁ። ነገር ግን ቢያንስ ግን ለራሳችሁም ጥሩ ነገር ይዛችሁ ብትሄዱ በቃ ማለት እንደው ብትሰልሙ ደስ ይለናል። ግን ባሰልሙ ሙስሊሞች እንዲህ ነው ብሎ የሚያምኑበት የሚለው ትክክለኛውን የሙስሊሙና ሚዲያው ጭራቅ ያደረገውን ነገር በደንብ ክሊር እንድናደርግላችሁ ከፈለጋችሁ ቤታችን ነው፣ ኢምራን ቤት ነው። ማታ ኢንሻአላህ አላህ ከእናንተ ጋር ይሁን። ሚዲያ ላይ ገስት ላይ ያላችሁ ሰዎች እንግዲህ ወሰላሙ አለይኩም። አብዱ መርካቶ የምታስተዋውቀው ነገር አለ? መጽሐፍ ምናምን የምትፈልገው ነገር ካለ አብዱ መርካቶ የሚባለው ወንድማችን ደግሞ እዚህ ሶሻል ሚዲያ ላይ የሚያገለግለን ነው። በተለያየ ዓለም ላይ በተለያየ ሀገር ውስጥ ያሉ ወንድሞችና እህቶችን መጽሐፍ ሲያስፈልገን የሚያስፈልገን ነገርን ይልክልናል ማለት ነው። መጽሐፍ ከፈለጋችሁ ሽሮ፣ ከፈለጋችሁ በርበሬ፣ ከፈለጋችሁ ሌላም ደግሞ ምንድነው የሚባለው ሽሮ፣ በርበሬ ምንድነው የሚባለው ምንድነው የገንፎ ምንድነው አጃ ምናምን ሁላ ሳይቀር ምንድነው ወገብ የሚጠግነው ደግሞ ምን ነበረ? ኧረ ስሙን ጥሩልኝ። ወገብ የሚጠግነው ቡላ ሳይቀር ምናምን ነገር ይላክላችኋል። የማይላክላችሁ ነገር የትኛውን ቦታ ብትሆኑ ይልክላችኋል። ስለዚህ አብዱ መርካቶ ከፍተህ መጽሐፍ ካለ የምታሳያቸው የሚሸጥ መጽሐፍም ካለ አሳያቸው። ክፈትና ማለት ነው። ደረቅ እንጀራ አይባልም፣ ለምለም እንጀራ ነው የሚባለው። ለምለም እንጀራ ነው የሚባለው። አሰኖ ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሚመች ቦታ አይደለም ያለው? ቤት አይደለሁም። በቃ መጽሐፎች፣ እስላማዊ መጽሐፎች ምናምን ስትፈልጉ አናግሩኝ። የኡስታዝ ሄድም አለ ንጽጽር በቃ እንትና ኢምራን ቤት በኋላ ኢምራን አስገባውሽም በኋላ ላይ ፕሮግራማችሁ ልክ ስጨርሱ አብዱ መርካቶን አስገባውና ሁልጊዜ ፕሮግራም ስጨርሱ አስገባውና መጽሐፍ ያስተዋውቅ የሚፈልገውን ነገር መጽሐፍ የሚፈልጋቸው ነገሮች ስራዎቹን እንደዛ ነው። ቋንጣ ፍርፍር አለ እንዴ? ቋንጣ የደረቀ ቋንጣ አብዱ መርካቶ ኡስታዝ እሱ ሳይሆን ያንተ ምግብ ነበር ስሙ። ያንተ ምግብ ምን ካለች ነው? ቶ አታነጋግራቸው። አሁን ቁም ነገር እያወሩ ስለሆነ ይደናገራሉ። ግን ስሙ ምንድን ነው? እኔ የምበላው ካቻቱራ እሱ አሳየ ከአብዱ መርካቶ። ይሄ በአትክልት ነው።
ይሄ ትክክለኛ ካቻቱራ አይደለም። እኔ የምወደው ሰንዱቅ ነው የምወደው። እስኩስቲ ከእስኩስቲ ጋር ነው። እስኩስቲ መጠጣው ነው። ሰንዱቅ ነው የምበላው። እሱ የለውም አብዱ መርካቶ ሰንዱቅ ነው ያለው። ሰንዱቅ የሚበላ ሰው አለ እዚህ? ሰንዱቅ በልተን እኔና ኢምራን በልተን ነበር ቁርስ። ሰንዱቅ ስመጣ ትዝ ያለ። ከዛ እስኩስቲ ነበር የጠጣ ነው የነበረው። እሱ ጋር የለም። የበካቻቱራም አለ፣ የዶሮ ካቻቱራም አለ እነ ኢምራን ሰፈር። ግን በአንደኛ ደረጃ ክትፎ በእንጀራ ነው ኡስታዝ። ኧረ ብቻውን የሚበላው ክትፎ እያልክ እባክህ እንትን አትበለኝ። ኢትዮጵያ እኮ ደስ የሚለው ነገር እሱ ነው። ታጓጉናላችሁ። በቃ እንደፈለጋችሁ እንጀራ ምናምን እያገኛችሁ ኢምራን ይቅር ብዬ ነበረ አልገባንም እያሉ ነው ያሉት ከስር ያሉት። እኔም እንኳ ኡስታዝ የማውቃቸው አንተ ባለፈው የጋበዝከኝ ምግብ ነው የማውቀው እንጂ እኔ ሌላውን አላውቅም። ዝም ብዬ ስማቸው ደስ ስለሚለኝ ነው። ኧረ አደም ሰን እኮ አንድ ቀን ክትፎ እንብላ ብለን ጠዋት የበላን ጠዋትም ክትፎ ምሳ ክትፎ በበልተን የተለያየ። ሰላም አለይኩም ወራህመቱላሂ ኡስታዝ። ወአለይኩም ሰላም ወራህመቱላሂ። ሰላም ናችሁ? ሰላም ነው። ክትፎ ሲባል በቃ እንዴት ናችሁ? አጋጣሚ ስገባ ስለ ክትፎ እየተወራ ነው። ዝም ብለህ እዛ ቀን ነው አዋላችሁ ነው። ኢንሻአላህ ቀጣይ ምን ነው የሚደገመው? ኧረ ደስ ባለህ ቀን አንተ በመጣህ ሰዓት ኢንሻአላህ። እነ ኢምራንም አዲስ አበባ ሆኖ አልጋበዛሉ ትላለህ። ተገናኙ እዛ ቤት ወሰደው። እኔማ መጋበዝ እፈልጋለሁ። ወጪውን እችላለሁ፣ ባይሆን ወጪውን እችላለሁ። ኧረ እኔ እችላለሁ፣ ችግር የለም ኢንሻአላህ። እናንተ ተገናኝታችሁ አንድ ላይ ሆናችሁ ሰብሰብ ብላችሁ እዛ ቦታ ወሰዳችሁ ኢንሻአላህ። ሲመቻቸው ወስዳቸዋለሁ፣ አወራቸዋለሁ። እንውጣ ኢንሻአላህ። ከእናንተ ጋር ይሁን። አደምዬ ልንወጣ ስንል ነው የመጣኸው? አይ መርሐባ፣ ችግር የለም። እኔ ኢምራንን እራሱ አልዘየርኩትም። በቃ ተደዋውሉ ኢንሻአላህ። ቴሌግራም ላይ አወራዋለሁ። እሺ ሀቢቢ። ሰላም አለይኩም ያ ጀማ። አላህ ከእናንተ ጋር ይሁን። በደዋ እንረሳሳ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ኢንሻአላህ። በቃ መርሐባ ጀዛከላህ ኸይራን። አላህ ይቀበል ኡስታዝ፣ አላህ ይጠብቅህ።